ዶክተር አቤኔዘር ይላልኛል ለኛ ለታዳጊዎች አሪያ ስለምትሆን የጋበዝኩ 23 ዓመት 23 ዓመት ነው በአለም ላይ ትንሹ ዶክተር 17 ዓመት ወደ 18 ዓመቱ አካባቢ ነው አንተ 23 ዓመት ነው ጥያቄ 5 ዓመት ሙሉ ምን ታደርጋለህ በጣም 5 ዓመት ሙሉ በጣም ኮርተንብሃል እንዴት አገኛችሁ አስበው ነበር ሪከርዱን አሻሽላለሁ ብለህ ወይስ ለሪከርድ ብለህ ነው የተማርከው ወይንስ ምክንያቱም ሳጣራ ቤተሰቦችም በጤናው ዘርፍ ውስጥ ያሉ ናቸው እስኪ ስለ ቤተሰቦች ንገረኝ ማዘሪ መምህር ናት እሺ እና አባቴ ደግሞ የጤና ባለሙያ ነው እና ወደዚህ በዚህ ቶሎ ድቤ እንጨርስ የሚያደርገኝ እናቴ ናት ቤት እንዳልቆይ ቶሎ በ4 ዓመቴ ነው ለትምህርት ቤት ይዛኝ ሄደችው ከዛ ታይም በደንብ ፐርፎርማንስ አደረግ ለምን አይጀምርም ብላ በዛው ጀመርኩኝ ማለት ነው የሚጸጸት የባከነ ጊዜ አለ አለ ብዬ አላስብም ምክንያቱም ብዙ ጊዜን ሳያሳለፍኩት በትምህርት በማንበብ ዩኒቨርሲቲም ከገባው በኋላ ትንሽ ህክምና ከባድ ነው ጊዜ አይሰጥምና እንደዚህ ጊዜን ያሳለፍኩት በማንበብ ላይ ስለሆነ የተቃጠለ ጊዜ አለ ብዬ አላስብም እስኪ አሁን ናይት ክለብ የገባህበት ያልከበት ጊዜ ታስታውሳለህ ናይት ክለብ ገብቼ አላውቅም እሺ የለም እንደዚህ አይነት ነገርም አድርጌ አላውቅም አዎ የፍቅር ህይወት አሁን ለምሳሌ ብዙዎችና አንዳንዴ ብዙ እንዳይማሩ ወደፊት እንዳይሄዱ የሚያደርጋቸው በፍቅር አንዳንድ ፍቅር ደግሞ ለፈዘዝ የሚያደርግ ለትምህርት የማይሆን እሱስ አጋጥሞ ያውቃል አንድ አይነት ነገር አጋጥሞኝ ያውቃል ስለዚህ ትምህርትና ትምህርት ብቻ ትምህርት ላይ ነው እዛት ያተኮርኩት አልፎ አልፎ ደግሞ ከጓደኞቼ ጋር መዝናናት መጫወት ትጫወታለህ ከዚህም ጊዜ ላይ ከዚህም ላይ ወይ ፌስቡክ አለ አለኝ ግን ለፌስቡክም ጊዜ አለ ደስ ይላል በጣም እሺ ምንድነው ግን ብዙ ጊዜ አሁን ፌስቡክ ላይ ማህበራዊ ድረገጽ ላይ በታጠፋው ጊዜ አሁን በቀን ውስጥ ምን ያህል ይሆናል በጣም ጥቂት ነው በብዛት የማሳልፈው ከንባብ በማንበብ ሰዓት ሲደክመኝ አይምሮዬን ፈታ ለማድረግ በአይጥ ነገር ነው እንጂ ማድረገው ብዙ ጊዜ እንዲያለጣፋ ነው ያንተ በ23 ዓመት እንግዲህ ወደ ዶክተር መሆንን በተመለከተ ፎቶ ተለቀቀ ጅማ ውስጥ ያለ ፎቶ ቤት ነው እዛ ሄደ ፎቶ ተነሳ ፎቶ አንሺው በነገራችን ላይ ሲደውልለት እኔ ራሴ ሲመጣ ለዶክተርነት አለ መሰለ እኔ በቃ ምክንያቱም አልጠበቅኩም ሳየው በጣም ትንሽ ልጅ ነው አለ ከዛ ያ ፎቶ ተለቀቀና ነው ብዙዎች ያወሩት እንደ ፎቶ ከተለቀቀ በኋላ ባንተ ጉዳይ ላይ ተሰጡ የሚያስቁ አስተያየት አላጋጠመ በጣም ከመደመድ የተደነቁት ነገር ብዙ የኢትዮጵያ ህዝብ እኔንም እንደ ልጆቹ የሚያኝ እናቶች ምናምን ኮሜንት ላይ ሳይ እደግልን ካይን ያውጣ ምናምን የሚል ኮሜንት አሁንም እደግ ብለናል አይደል እደገና ገና እኔ ግን ለየት ያለ የሚያስቅ ኮሜንት ያየሁት ይሄንን ነው እስኪ ያደለው በ23 ዓመቱ ዶክተር ይሆናል እኔ እዚህ ቁጭ ብዬ ላይክ ለቃቅማለሁ ላይክ የሚለቃቅሙ ወጣቶች እንዲጸጸቱ ሁሉ አርጋቸዋል ከሚሴ ነው ባቲን የተወለድከው ከሚሴ ያደግ ጅማ ተመረክ ኢትዮጵያን ታገለግላለህ ይሄ ነው በቃ መሆን ያለበት ነው ለሰማው አሁን ዩኒቨርሲቲዎች አካባቢ አንዳንድ ነገሮችን እንሰማለን ያው እንግዲህ የተለያዩ ጥያቄዎች ይኖራሉ ጥያቄዎች ሲኖሩ ደግሞ በመነጋገር መፍታት ጥሩ ነው እና ከዛ አንፃር አንተ በዛ ህይወት ውስጥ ነውና ያለፍከው ምን ማለት ትፈልጋለህ ማለት የምፈልገው ነገር ያው ዩኒቨርሲቲ ከተለያየ ቦታ ተሰብስበው የመጡ ሰዎች ያሉበት ቦታ ነው ስለዚህ የኛ የጓደኞቻችን ባህል አመለካከት ማክበር የኛንም አስተሳሰብ በመናገርበት ጊዜ ፎርማል በሆነ መንገድ የማንኛውም በማይነካ መንገድና ወንድማችንን እንደ ወንድማችን መቁጠርና ማሰብ እንዳለብን ማስተላለፍ ፈልጋለሁ እንደ አይነት መልእክት ያየው ነበር ማለት በተለይ አሁን በትምህርቱ ህይወት ውስጥ በጣም ስታሳልፍ በዚህ እድሜ ዶክተር ስትሆን በቃ የትምህርት ነገር ወይስ አቤኔዘር ከዚህም በላይ ለእውቀት ይተጋል አይ ከዚህም በላይ እንዲያውም አሁን በገና ነኝ እድሜ በዚህ እድሜ ከፍ ባለ እውቀት ደረጃ ሀገሬ ማገልገል እንዲያውም እድለኛ ነኝ ሀገሬን ማገልገል ተሻለ እና በደንብ ጊዜ ያለኝ ብዬ አስባለሁ እና ጥሩ የትምህርት እድል ባገኝ ተምሬ ሀገሬን ማገልገል ያስተማረኝን ህብረተሰብ ማገልገል አለብኝ ብዬ አስባለሁ አሁን ስፔሻላይዝ የምታደርገው በምንድን ነው
ኢንተረስቱ ያለኝ ሞር ስኪል ነገር ስለሆነ ወደ ቀዶ ጥገና ወደ ሰርጂካል ነገር ሰርጂን በሆን ደስ ይለኛል። ሰርጂን እንግዲህ በተለይ በሕክምናው ዘርፍ ብዙ ዶክተሮች ያስፈልጉናል። አይታል ያለው የጤና ሴክተሩ የታካሚውና የአካሚው ቁጥር አልተመጣጠነም። እንደናንተ አይነት ዶክተሮች ደግሞ ሲመጡልን ይሄ የተስተካከለ ይሄዳል ብለን እናስባለን። የመጀመሪያ ዲግሪን ስትይዝ ፎቶ አለ ላሳየ። ይሄ ነው የመጀመሪያ ዲግሪውን። የስንት ዓመት ልጅ እያለ ነው? የ5 አካባቢ የ5 ዓመት። አዎ አይ እንግዲህ ለቀልድ ያመቻል። ምክንያቱም በ23 ከሆነ ዶክተር እየሆንክ ያለው በ5 ዓመት የመጀመሪያ ዲግሪ ነው በሚል ነው። እንግዲህ ከሚሴ አብረው ያደጉ ወጣቶች አሉ ጓደኞች። አንድ ልጅ ስላንተ ማንነት ለማወቅ ጓደኞችህን አሳየኝ የሚባል አባባል አለ። አንተ ዶክተር ሆነሃል። በዙሪያ ያሉ ጓደኞችህስ እንዴት ናቸው? ማለት እንዳንተ እንዲህ በታዳጊነታቸው ውጤታማ ናቸው ወይንስ በሌላ መስመር ውስጥ ነው ያሉት? ብዙዎቹ ውጤታማ ናቸው። በተለይ በትምህርት መስኩ ግማሾቹ ዩኒቨርሲቲ ናቸው። ከዩኒቨርሲቲም ተመርቀው ስራ የያዙ አሉ። እንደገና ደግሞ መሀል ላይ ማቋርጠው ወደ ንግድ ዓለም ገብተው ሰክሰስፉል የሆኑ ሰዎች አሉ። በንግድ ዶክተሬት የያዙ ነጋዴ የሚሆኑ አሉ። ከሞላ ጎደል አብሮኝ ያደጉ ጓደኞቼ ጥሩ ደረጃ ደርሰው። አሁን እቅድህ ንገረኝ እስኪ። በ23 አሁን እጩ ዶክተር ነህ። ከአንድ ወር በኋላ ነው የምትመረቀው? ከአንድ ወር በኋላ። እንደውም ፎቶውን እያየው ነው እንግዲህ በጣም ልጅ። አንዳንዶች ገና ጺም እኮ አላበቀልክም ማለት የለም። ግን የእድሜ ነገር በደንብ ተሰልቷል። ትንሽ የተሳተ ነገር የለውም? ምክንያቱም ጺም ራሱ አንዳንዴ 23 ሲኮን በደንብ 23 አለ። አንተ አሁን ገምት በባልን አንተን 19 ወይ 18 ልል ይችላል። ብዙ ሰዎች እንደዛ ይላሉ። ብዙ ሰዎች ግር ይላቸዋል። መምህሮችም ታካሚዎችም ነገር ግር ብለው ነገር መጠየቅ ነገር አለ። አስረዳለሁ። ኢትዮጵያ ውስጥ ግን ይታወቃል። አሁን የወርልድ ሪከርዱን ነው ያየሁት። በ17 ዓመት ከምናምን ወደ 18 ዓመት በ18 ዓመቱ ነው ወርልድ የጊነስ ላይ ሰፈረው ወጣት ማለት ነው፣ ታዳጊ ዶክተር። ኢትዮጵያ ውስጥ ልክ እንዳንተ አሁን በ23 ዶክተር እንደሆንከው ሁሉ በእድሜ ታዳጊው ዶክተር ይታወቃል? አይ ዶንት ኖ ሰምቼ ማለት አይ በማህበር እንድትደራጁ ሰብሰብ ብላችሁ እንድትመክሩ። ስለ ወደፊት እቅድ ንገረኝ እስኪ። የወደፊት እቅዴ ያው አሁን እንደተመረቅን ቶሎ ትምህርት ቢጀምርና እንዳልኩ ወደ ሰርጂነት ወደ ቀዶ ጥገናው ብማር ከተማርኩ በኋላ ደግሞ ብዙ መርዳት አንድ አመት ሰርተናል በሆስፒታል ውስጥ ብዙ ምናያቸው ጉድለቶች አሉ። ቢያንስ ያንን ጉድለት መሙላት ብችል ደስ ይለኛል። ይሄ ትልቅ ምናልባት አሁን ብዙ ወጣቶች ወደ ውስጣቸው እንዲመለከቱ እናድርግ እስኪ። ሰዓት የሚበላብን አንድ ጉዳይ ስፖርት ማየት ሊሆን ይችላል። ስፖርት አርሰናል፣ ማንቸስተር ከሚያብሩት ወገን አይደለም? ኳስ ምናምን አትወድ? እወዳለሁ ግን ኢንተረስት ዶኝ እንደዚህ በጣም አልገባውበትም። ለፈን አንድ አልፎ አልፎ እመለከታለሁ። የምትደግፈውም ደስ የሚል ቡድን አለ? በማንቸስተር ዩናይትድ ብዙ ዩናይትዶች አላችሁ ማለት ነው። ማለት በዚህ እድሜ ኳስ አይተህ ፌስቡክ ተጠቅመህ እና ብዙ ነገሮች እኮ ታዳጊዎች የሚያደርጓቸውን ነገሮች በትንሹ ታደርጋለህ። ከልክ አያልፍም። ያ ይመስለኛል ለሁሉም ጊዜ ያለው በሚለው መሰረት መሰለኝ የምትንቀሳቀሰው። በጣም ደስ ብሎኛል ስላየው። መገናኛ ብዙሃን ትልቅ እንግዲህ ብዙዎቹ ሼር አደረጉት። ደስ ያለኝ ምንድነው በቃ ውስጥ ኢትዮጵያዊነትን ማየቴ፣ ኢትዮጵያን ትንሿን ኢትዮጵያ ማየቴ፣ ከሚሴ ተወልደህ ጅማ ተመርቀህ ኢትዮጵያን ለማገልገል ማሰብህ በጣም አስደሳች ነው። እንደው ከመሰነባበታችን በፊት የበዓል ሰሞን ነው፣ ብዙ ሰዎች ናቸው የሚያዩንና በአንተ እድሜ ላሉ ምን ማለት ትፈልጋለህ? ያው ማስተላለፍ እንፈልገው መልእክት ማንኛውም ሰው ውስጥ ያለውን ነገር ማድረግ ይችላል። እድሜ አይገድብም። ትንሽ ከሆነ ትልቅ ሆነም ማለትም አይደለም። ትንሽም ቢሆንም ትልቅም ቢሆን እድሜ አይገድብም ነገሮች። በነገራችን ላይ እድሜ አይገድብም ስትል በስተርጅና እኔም የኦንላይን ትምህርት ጀምሬያለሁ። እድሜ አይገድብም፣ ለምንም ነገር አይመሽበትም። ስለዚህ እሺ፣ ለታዳጊዎች ምክርህን ቀጥል፣ እየሰማንህ ነው። እና ታይም ማኔጅመንት ላይ እርግጥ ነው አሁን ብዙ ታይም ቴክ የሚያደርጉ ነገሮች አሉ። ነገር ግን እነሱ ውስጥ ዲፕ ባለመግባት ኢንጆይ ማድረግ ካለብን ሰዓት ላይ ኢንጆይ ማድረግ፣ ትምህርት ማሳለፍ ያለብን ሰዓት ላይ ትምህርት ማሳለፍ። እንዲህ ስንል ደግሞ ከጓደኞቻችንም ጋር ተቀራርበን እየተጫወትን ማሳለፍ እንችላለን። ታይማችን በደንብ ማኔጅ ካደረግን
ምንፈልገውን ነገር ማግኘት መጠቀም እንችላለን። ከልብ አመሰግናለሁ። እጩ ዶክተር አቤኔዘር ብርሃኑ እንግዲህ ማህበራዊ ድረገጽ ላይ መነጋገሪያ ነበርክ። በ23 ዓመት እጩ ዶክተር ሆነሃል። ብዙዎች ወደ ውስጣችሁ እንድትመለከቱ ያደርጋችኋል። የግድ መሆን የለበትም። በስሱ ወይም ደግሞ በትንሹ እየተደረገች ቁም ነገር መስራት ይቻላል። በእድሜያችን አናሾፍ ይመስለኛል። አጠቃላይ መልእክት አመስግኑልኝ ባካችሁ።